ሰላም ጤና ይስጥልን ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋል። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። እናንተም የምንለቃቸውን መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። ወደ አርዕስተ ዜናዎቹ አለፈ። ሁለተኛ ሳምንትን በመጨረስ ሶስተኛ ሳምንትን የያዘው አሜሪካ፣ እስራኤል እና ኢራን ጦርነት ለበርካታ ሀገራቶች ከፍተኛ ስጋትን ፈጥሯል። ኢራን አሁን ላይ የተጀመረውን ጦርነት በማቆም ለድርድር ዝግጁ ስትሆን፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን አሜሪካ የኢራን ጦርነትን ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም ብለዋል። አክለውም የቀረቡት የድርድር ነጥቦች ገና በቂ ስላልሆኑ ንግግር ለማድረግ ፈቃደኛ አለመሆናቸውንም ተናግረዋል። በተመሳሳይ የአሜሪካ አጋር የሆኑ የመካከለኛው ምስራቅ ሀገራት ጦርነቱን ለመቋጨት ያለመ ዲፕሎማሲያዊ ድርድር ይደረግ ያደረጉትን ጥረት የፕሬዝዳንት ዶናልድ ትራምፕ አስተዳደር ውድቅ አድርጎታል። ኢራንም አሜሪካና እስራኤል የፈጸሙት ጥቃት እስካልቆመ ድረስ ማንኛውንም የተኩስ አቁም እርምጃ እንደማትቀበልም ተናግራለች። ዋይት ሀውስ ለድርድር ፍላጎት እንደሌለው በግልጽ አሳውቋል። ይህንን የድርድር ጥረት ያጣጣሉት ፕሬዝዳንት ዶናልድ ትራምፕ ትኩረታቸው የቴህራንን ወታደራዊ አቅም ይበልጥ ማዳከም ላይ እንደሆነም ተናግረዋል። በተጨማሪም ትራምፕ የአዲሱ የኢራን ጠቅላይ መሪ ሙጅታባ ሚኒ በህይወት የመኖር ጉዳይ ላይ ይህንም ብለዋል። በህይወት እንደሌለ እየሰማሁ ነው። በህይወት ካለ ግን ለሀገሩ ብልህነት የተሞላበት ነገር ማድረግ አለበት፣ እሱም እጅ መስጠት ነውም ብለዋል። ዝርዝር መረጃውን አብረን እንመለከተዋል። የመካከለኛው ምስራቅ ጦርነት እንደቀጠለ ነው። አሜሪካና እስራኤል እንዲሁም አሜሪካና እስራኤል የኢራንን ወታደራዊ እንዲሁም የጦር ማምረቻ ቦታዎችን በመደብደብ ኢራንን ወደ መካከለኛው ምስራቅ የቀጠናው ሀገራትና ወደ እስራኤል የምትልካቸውን ከባድ መሳሪያዎችን አዳክመናል ሲሉ ቢሰሙም፣ ኢራን ግን አሁን ላይም ለእስራኤል የአጸፋ ምላሽ መስጠቷንና በመካከለኛው ምስራቅ ሀገራት ላይ ጥቃት መሰንዘሯን እንደቀጠለች ነው። አሁን ላይ ኢራን የመካከለኛው ምስራቅ ሀገራት ከማሸበሯም አልፎ ከፍተኛ የሆነ ጥቃትን እየፈጸመች ነው። ብሪታንያዊት የሪል ስቴት አማካሪ ስቴፋኒ ቤከር በዱባይ እየተፈጸመ ስላለው ወቅታዊ ጉዳይ የሚከተለውን ብላለች። ትናንት በምሽት በዱባይ ሰማይ ላይ ያልተለመደ ነገር ስናይ ሁላችንም ፈርተን ነበር። ይህንን የተናገረችው በዱባይ ከተማ ከሚገኘው ባለ 5 ኮከብ ቅንጡ ሆቴሎች አንዱ በሆነው በፌርሞንት ሆቴል ላይ የድሮን ጥቃት ተፈጽሞ ባየች ጊዜም እንደሆነም ተናግራለች። የመካከለኛው ምስራቅ ጦርነት ሰለባ የሆነችው የተባበሩት አረብ ኤሚሬትስ ከኢራን በሚሰነዘሩ ጥቃቶቹ ከተማዎቿን እና የዓለምን ትኩረት የሳቡት ህንፃዎቿ እየፈራረሱ ነው። ሀገሪቱ ያራቀቀችውን የሳይበር ደህንነት ህግ ላለመተላለፍ ስትል ስቴፋን ቤከር ቀጥላም ሁኔታው የተያያዘበት መንገድ የበለጠ ደህንነት እንዲሰማኝ አድርጓል በማለት ዱባይንም ለቆ መውጣት እቅድ እንደሌላት ተናግራለች። በቦታው ስለተፈጠረው ነገር ግን ከማውራት ተቆጥባለች። ለምንና በምን ምክንያት እንደሆነ በዝርዝር እንመለከተዋል። ሁለተኛ ሳምንትን በመጨረስ ሶስተኛ ሳምንትን የያዘው አሜሪካ፣ እስራኤል እና ኢራን ጦርነት ለበርካታ ሀገሮች ከፍተኛ ስጋትን ፈጥሯል። ኢራን አሁን ላይ የተጀመረውን ጦርነት በማቆም ለድርድር ዝግጁ ስትሆን፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን አሜሪካ የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም በማለት ተናግረዋል። ጦርነቱ ከመጀመሩ በፊት ኢራን ለድርድር መቅረብ አለባት በማለት በተደጋጋሚ ጥሪ ሲያቀርቡ የነበሩት ፕሬዝዳንት ዶናልድ ትራምፕ አሁን ላይ ምንም አይነት ድርድር ማድረግ እንደማይፈልጉ ደጋግመው ተናግረዋል። አክለውም እኛ ድርድሩን እንደራደር ብንል እንኳ የቀረቡት የድርድር ነጥቦች ገና በቂ ስላልሆኑ ንግግርም ድርድርም ለማድረግ ፈቃደኛ አይደለንም ሲሉ ተናግረዋል። የመካከለኛው ምስራቅ ጦርነት ከመጀመሪያው ቀን አንስቶ ጉዳትን እያስተናገዱ ያሉት ሀገራት በጦርነቱ ጥቃት ሰለባ ከመሆናቸውም በላይ በተመሳሳይ የአሜሪካ አጋር የሆኑ የመካከለኛው ምስራቅ ሀገራትም ጦርነቱን ለማቋጨት ያለመ ዲፕሎማሲያዊ ድርድር እንዲደረግ ያደረጉትን ጥረት የፕሬዝዳንት ዶናልድ ትራምፕ አስተዳደር ውድቅ አድርጎታል። ፕሬዝዳንቱ በቂ አይደሉም የተባሉት የድርድር ነጥቦች ምን እንደሆኑ ከመናገር የተቆጠቡ ቢሆንም፣ ነገር ግን ኢራን የኒውክሌር ፍላጎቷን ሙሉ በሙሉ እንድትተው የማድረግ እርምጃው በሁለቱ ሀገራት መካከል ሊደርስ የሚችል ስምምነት አካል እንደሚሆን ገልጸዋል። ኢራንም አሜሪካና እስራኤል የሚፈጽሙት ጥቃት እስካልቆመ ድረስ
ማንኛውንም የተኩስ አቁም እርምጃ እንደማትቀበልም ተናግራለች። አሜሪካና እስራኤል ኢራን ላይ ጦርነት የከፈቱት ዋሽንግተንና ቴህራን ጄኔቫ ውስጥ ድርድር ባደረጉ በቀናት ልዩነት ነበር። ይህንን ድርድር ስታመቻች የነበረችው ኦማን በድጋሚ ግንኙነት እንዲጀመር በርካታ ጊዜያት ጥረት እንዳደረገች ተዘግቧል። ዋይት ሀውስ ለድርድር ፍላጎት እንደሌለው በግልጽ አሳውቋል። ይህንን የድርድር ጥረት ያጣጣሉት ፕሬዚዳንት ዶናልድ ትራምፕ ትኩረታቸው የቴህራንን ወታደራዊ አቅም ይበልጥ ማዳከም ላይ እንደሆነም ተናግረዋል። በተጨማሪም ትራምፕ ከኤንቢሲ ጋር በነበራቸው ቃለ መጠይቅ የአዲሱ የኢራን ጠቅላይ መሪ ሞጅተባ ካሚኒ በሕይወት የመኖር ጉዳይ ላይ ጥያቄ አንስተዋል። የጠቅላይ መሪው የመጀመሪያ መግለጫ በመገናኛ ብዙሃን መነበቡን በማንሳትም በሕይወት መኖሩን እንኳ አላውቅም፣ እስካሁን ማንም ሊያየው አልቻለም ብለዋል። በሕይወት እንደሌለ እየሰማው ነው። በሕይወት ካለ ግን ለሀገሩ ብልህነት የተሞላበትን ነገር ማድረግ አለበት፣ እርሱም እጅ መስጠት ነው ብለዋል። ቀጥሎም ግን የጠቅላይ መሪውን ሞት ወሬ ሲሉም ገልጸውታል። የመካከለኛው ምስራቅ ጦርነት እንደቀጠለ ነው። አሜሪካና እስራኤል የኢራንን ወታደራዊ እንዲሁም የጦር ማምረቻ ቦታዎችን በመደብደብ ኢራን ወደ መካከለኛው ምስራቅ የቀጠናው ሀገራትና ወደ እስራኤል የምትልካቸውን ከባድ መሳሪያዎችን አዳክመናል ሲሉ ቢሰሙም ኢራን ግን አሁን ላይ ለእስራኤል የአጸፋ ምላሽ መስጠቷንና በመካከለኛው ምስራቅ ሀገራት ላይ ጥቃት መሰንዘሯን እንደቀጠለች ነው። አሁን ላይ ኢራን የመካከለኛው ምስራቅ ሀገራት ከማሸበሯም አልፎ ከፍተኛ የሆነ ጥቃት እየፈጸመች ነው። ከአንድ ዓመት በፊት ከብሪታንያ ወደ ዱባይ የሄደችው ብሪታንያዊት የሪል ስቴት አማካሪ ስቴፋኒ ቤከር ከጓደኞቿ ጋር በዱባይ ውስጥ በዘንባባ ቅርጽ በተሰራው ሰው ሰራሽ ደሴት ላይ ከሚገኘው ቅንጡ ሆቴሎችና የባህር ዳርቻ መዝናኛዎች አንዱ በሆነው በፓልም ጁሜራ በሚገኘው የመዝናኛ ስፍራ የልደት በዓሏን እያከበረች ነበር። በዚህ ሆቴል የነበራቸውን ፕሮግራም ጨርሰው እሷና ጓደኞቿ ወደ ሌላ በአቅራቢያው ወደሚገኝ ቦታ ለመሄድ ወደ ውጭ ሲወጡ ጥርት ባለው የዱባይ ሌሊት ሰማይ ላይ ያልተለመደ ነገርን ተመለከቱ። ይህ የተመለከቱ ነገር በውስጣቸው ከፍተኛ ፍርሃትን አሳደረ። በሰማዩ ላይ ያዩት ነገርም በዱባይ ከተማ ላይ ጥቃትን ለመፈጸም ከኢራን የተላከ ድሮን ነበር። ከጥቂት ደቂቃዎች በኋላ እርሷና ጓደኞቿ ከቆሙበት ማዶ መንገድ ተሻግሮ የሚገኘው ፌርሞን ሆቴል የድሮን ጥቃት ደርሶበት ስብርባሪዎች ከባለ 5 ኮከብ ሆቴሉ ላይ መውደቅ ጀመሩ። በዱባይ እየተፈጸመ ስላለው ወቅታዊ ጉዳይ የሚከተለውንም ብላለች። ትናንት በምሽት በዱባይ ሰማይ ላይ ያልተለመደ ነገርን ስናይ ሁላችንም ፈርተን ነበር። ይህንን የተናገረችው በዱባይ ከተማ ከሚገኘው ባለ 5 ኮከብ ቅንጡ ሆቴሎች አንዱ በሆነው በፌርሞን ሆቴል ላይ የድሮን ጥቃት ተፈጽሞ ካየች በኋላ ነበር። የመካከለኛው ምስራቅ ጦርነት ሰለባ የሆነችው የተባበሩት አረብ ኤሚሬት ከኢራን በሚሰነዘሩት ጥቃቶች ውብ ከተማዎቿንና የዓለምን ትኩረት የሳቡ ህንፃዎቿ እየፈራረሱ ነው። ወደ ሀገሪቱ የሚጎርፉት ኢንቨስተሮችና ባለሀብቶች እንዲሁም ሰራተኞች አሁን ላይ ያለው አለመረጋጋት ወደ ሀገሪቱ የሚያደርጉትን እንቅስቃሴ እንዳይቀንስ ሀገሪቱ ፍጹም ሰላም እንደሆነች ለዓለም ለማሳየት ህግ በማርቀቅ እየሰራች ነው። ይህን ተከትሎም ሀገሪቱ ያረቀቀችውን የሳይበር ደህንነት ህግ ላለመተላለፍ ስትል ስቴፋን ቤከር ቀጥላም በጊዜው እኔና ጓደኞቹ ፈርተን ነበር፣ ከተረጋጋም በኋላ ሁኔታው የተያዘበት መንገድ የበለጠ ደህንነት እንዲሰማን አድርጓል ብላለች። አክላም ዱባይን ለቆ የመውጣት እቅድ እንደሌላትም ጨምራ ተናግራለች። በቦታው ስለተፈጠረው ነገር ግን ከማውራት ተቆጥባለች። አሁን ላይ ዱባይ የኢኮኖሚ የሰላምም ቀውስ ውስጥ እየገባች እንደሆነ ይታወቃል። ይህን ተከትሎ የሀገሪቱ መንግስት አሜሪካ፣ እስራኤል እና ኢራን የከፈቱትን ጦርነት አቁመው ስምምነት እንዲፈጥሩ ብትማጸንም ሰሚ አጥታለች። እንዲያውም ኢራን የአሜሪካን ጦር ከሀገርሽ ካላስወጣሽ የምትመኪባቸውን ከተሞች በአንድ ቀን ሌሊት ወደ አመድነት ክምር እቀይራለሁ ስትል ዝታባታለች። በዚህም ምክንያት የተባበሩት አረብ ኤሚሬትስ አሁን ላይ ከሁሉ በላይ በመጨነቅና በፍርሃት የምታደርገው ጠፍቶባት ግራ በመጋባት ላይ ትገኛለች። ዱባይ ከተለያዩ ሀገራት የሚመጡ በሚሊዮን የሚቆጠሩ የውጭ ዜጎች መኖሪያ ናት። ከአጠቃላዩ ነዋሪ መካከል የውጭ ሀገር ዜጎች ከሀገሬው በከፍተኛ መጠን ይበልጣሉ። የኤሚሬትስ ዜጎች ከጠቅላላው ሕዝብ 10 በመቶ ብቻ እንደሆኑም ተነግሯል። ውድ ተመልካቾቻችን ለሰዓቱ ያመጣናቸው መረጃዎች እነዚህ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።